ምድራችንን ከሌላ ዓለምና ወደ ሀገር በማጋጨት መጨረሻችንን ሊያቀርብ ይችላል ተብሎ ተዘግቷል። በዓለማችን ላይ እስካሁን እንደዚህ አይነት የምርምር ጣቢያ ተከፍቶ አያውቅም። ከመሬት በታች ተቀብሮ የማሽኑ አካባቢ ከጠፈር በላይ በቀዘቀዘ ሁኔታ እንዲቆይ የራሱ የአየር ማቀዝቀዣ የሚያስፈልገው ግዙፉ ማሽን በክብ ቅርጽ ሲገነባ 27 ኪሎ ሜትር የሚያክል ርዝመት እንዲኖረው ተደርጎ ነው። ሰላም ውድ የቁም ነገር ወዳጆቻችን እንደምን አላችሁ? ዛሬ በብዙዎች ዘንድ የህልውናችንን ፍጻሜ በፍጥነት ሊያመጣ ይችላል ተብሎ ስጋትን ሲፈጥር ስለኖረውና አሁን ድረስ እየፈጠረ ስለሚገኘው የዓለማችን ግዙፍ የምርምር ማዕከል ሰርን ልዩ ዝግጅት ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ከዚህ በፊት ያመለጧችሁን ጠቃሚ ቪዲዮዎች በማየትና ሰብስክራይብ በማድረግ የዘወትር ቤተሰብ እንድትሆኑና የአደይ ቁም ነገር ቤተሰቦች ደግሞ እንደተለመደው ገንቢ አስተያየቶቻችሁን በማጋራት አብሮነታችሁ ከኛ ጋር ይሁን እንላለን። ሰርን ወይም የአውሮፓ የኒውክሌር ምክር ቤት ተብሎ የሚጠራው ድርጅት በዓለማችን ላይ ትልቁና ታዋቂው የፊዚክስ ምርምር ማዕከል ሲሆን የተመሰረተውም እንደ አውሮፓውያን አቆጣጠር መስከረም 29 ቀን 1954 ዓመተ ምህረት ላይ በጄኔቫ በዋናነትም በስዊዘርላንድና በፈረንሳይ ድንበር ላይ ነው። ለሰርን መመስረት ዓላማ ተብሎ የሚጠቀሰው ዋናው ምክንያትም ከሁለተኛው የዓለም ጦርነት በኋላ የአውሮፓ ሳይንቲስቶች ተበታትነው እንዳይቀሩና አውሮፓ በሳይንስ ዘርፍ ያላትን አቅም ወደ ትልቅነት ለማሳደግ በማሰብ ነበር። ይህንንም ግብ ለማሳካት ወደ 12 የሚሆኑ የአውሮፓ ሀገራት የተሳተፉ ሲሆን እነሱም ቤልጂየም፣ ዴንማርክ፣ ፈረንሳይ፣ ምዕራብ ጀርመን፣ ግሪክ፣ ጣሊያን፣ ኔዘርላንድስ፣ ኖርዌይ፣ ስዊድን፣ ስዊዘርላንድ፣ ዩጎዝላቪያ እና ብሪታንያ ይገኙበታል። ይህንን የምርምር ማዕከል እውን ለማድረግም የተለያዩ ሳይንቲስቶች በሐሳብ አመንጭነትና ማዕከሉን ወደ ሥራ በማስገባት ቀዳሚውን ሚና ሲጫወቱ ከነዚህም ውስጥ ሉዊ ደ ብሮግሊ፣ ኤድዋርዶ አማልዲና ፒየር አውገር ተጠቃሽ ናቸው። እነዚህ ጥቂት የፊዚክስ ሳይንስ ሊቃውንት ሰርን ለመገንባት ያነሳሳቸው ዋና ዓላማ አጽናፈ ዓለም ወይም ሁለንታ የምንለው ዩኒቨርስ እንዴት ተፈጠረና እንዴትስ ሌላ ሁለንታ ሊፈጠር ይችላል የሚል ሲሆን ከዚህ በተረፈ ደግሞ አዳዲስ የላቁ ቴክኖሎጂዎችን ለመፍጠር ሲባል ተገንብቷል። ለምሳሌም እንደ ኢንተርኔት ያሉ ጉዳዮች ለመጀመሪያ ጊዜ የተፈለሰፉት በሰርን ውስጥ ሲሆን ቅድሚያ ዓላማውም በዛ የሚሰሩ ባለሙያዎችን መረጃ ልውውጥ ለማፋጠን ነበር። ከዚሁ ጋር ተያይዞም ወደፊት በጥናትና በምርምር ለሚመጡ አዳዲስ የሳይንስ ግኝቶች ሳይንቲስቶችን ለማሰልጠንና በዓለም አቀፍ ደረጃ ምንም ልዩነት ሳይደረግ የሳይንስ ትብብርን ለማጠናከር በማሰብ ነበር። ነገር ግን እነዚህ ሀገራት ይመስሩት እንጂ አሁን ላይ ካለው ዓለም አቀፋዊነትና ከዚህም አልፎ የሰው ልጆችን እውነታና ጣፈንታ እስከ ወዲያኛው ሊቀይር እንደሚችል ካለው ስጋት ላይ በመነሳት በግልጽም ባይሆን በተዘዋዋሪ ሰርን ከዓለም ባንክ፣ ከአውሮፓ ህብረትና ከሌሎች ዓለም አቀፍ ተቋማት ጋር ጥልቅ ግንኙነት ሊኖረው ችሏል። ከዚህ ሁለንተናዊ ዓላማ ላይ በመነሳትም ይሄ የምርምር ምክር ቤት እውን ከሆነ በኋላ ቀድሞ እንደጠቀስነው በስዊዘርላንድና በፈረንሳይ ድንበር በጄኔቫ ምድር ስር ነበር የሰርን መሰረትና ግንባታ ተጀምሮ የተጠናቀቀው። አብዛኛው የምርምር መሳሪያዎቹ ከመሬት በታች የተቀበሩ ናቸው። ወደ ስራ ከተገባ በኋላም ቀድመን እንደጠቀስነው በሰርን ውስጥ የኢንተርኔት መፈጠርና ሌሎች አዳዲስ ነገሮች የተገኙ ሲሆን ግዙፉን ማሽን በመጠቀም አተሞችን ወይም ትናንሽ የንጥር አካላትን በከፍተኛ ፍጥነት ወይም በብርሃን ፍጥነት ዙሪያ በማጋጨት አጽናፈ ዓለም እንዴት እንደተፈጠረ ለማጥናት እስካሁን ይሞከራል። እስከዛሬ በሚደረጉ ሙከራዎች ከተገኙት አዲስ ነገሮች ውስጥ ለህዝብ ይፋ ከተደረገው አንዱ እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ሂግስ ቦዞን ወይም ጋድ ፓርቲክል ተብሎ የሚጠራው ሲሆን ይሄም ለነገሮች ሁሉ ግዝፈት ወይም ማስ የሚሰጠው ንጥረ አካል እንደሆነ በመግለጽ በሰው ልጆች ታሪክ አዲስ ምዕራፍ እንደተከፈተ የሚገለጽበት ነው። በነገራችን ላይ ውድ ቤተሰቦቻችን ብዙ ጊዜ በሴራ ንድፈ ሐሳብ ተንታኞች ዘንድ የሚነሳው ወደ ሌላ ዓለም በር እየተከፈተ ነው የሚለው ክስ እውነት ከሆነና እንደሚፈራውም በተለያየ መንፈሳዊ ዓለማት የታሰሩ መናፍስት ከተፈቱ ይሄ ሂግስ ቦዞን ወይም ጋድ ፓርቲክል የሚሉት ለመናፍስቱ ግዘፍ በመስጠት ቁሳዊ ሊያደርጋቸው የሚችል ነገር ነው። ታዲያ ይሄ ማዕከል ከተገነባበት ጊዜ ጀምሮ በውስጡ የሚያደርጋቸው ምርምሮች ብዙም ግልጽ ስለማይደረጉና አንዳንድ ግኝቶችም ይፋ ሲደረጉ ለአእምሮ የሚከብዱ ስለሚሆኑ በብዙዎች ዘንድ ከሳይንስ ምርምርነቱ ይልቅ መንፈሳዊ ትርጓሜው እየገዘፈባቸው የተለያዩ የጥርጣሬ ጥያቄዎችን ማንሳታቸው አልቀረም።
በተለይም የምርምር ማሽኑ የተቀበረበት ሰርን የተገነባበት የፈረንሳይ መንደር ስም ሴንት ጊነስ ፖሊ ይባላል። ይህ ቦታ በሮማውያን ዘመን አፖሊሲየም ይባል የነበረ ሲሆን ለግሪኩ አምላክ ለአፖሊዮ የተሰጠ ቤተ መቅደስ እዚያ ቦታ ላይ እንደነበረ መረጃዎች ይጠቁማሉ። እንደምናውቀው አፖሊዮ ደግሞ በጥልቁ የታሰረ የጥልቅ መንፈስ ሲሆን ሰርን ሆን ብሎ በዚህ ቦታ ላይ የተገነባው ያንን ጥንታዊ የጥልቁ ዓለም በር ለመክፈት ነው የሚሉ ክሶች ብዙ ጊዜ ይሰማሉ። በዚህ ላይ አንዳንድ የክርስቲያን ሊቃውንት ሰርን በዮሐንስ ራእይ ምዕራፍ 9 ላይ ከቁጥር 1 ጀምሮ የተጠቀሰው አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ፣ የጥልቁም ጉድጓድ መክፈቻ ተሰጠው፣ የጥልቁንም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ፣ ፀሐይና አየርም በጉድጓዱ ጢስ ጨለሙ፣ ከጢሱም አንበጣዎች ወደ ምድር ወጡ፣ የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርን ማህተም በግንባራቸው ከሌለባቸው ሰዎች በስተቀር በምድር ያለውን ሳር ቢሆንም ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወርም ሊያሰቃዩአቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነሱም የሚሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው ይልና ከቁጥር 11 ላይ የጥልቁ በር ሲከፈት የሚወጡት ሲገለጡ በእነርሱም ላይ ንጉሥ አላቸው፣ እርሱም የጥልቅ መልአክ ነው፣ ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል ይላል። በመሆኑም ብዙ ሃይማኖት ሰዎች ከድርጅቱ የ666 አርማ ጀምሮ በሰርን የሚደረጉት የምርምር ሙከራዎች ይህንን ጥልቁን ወይም አቢዝን በመክፈት ሚስጥራዊ ኃይሎችን ይለቃሉ የሚል ስጋት ያሰማሉ። ስጋት ብቻም ሳይሆን ከጥፋት ውሃ በፊት በምድር ላይ የወደቁት መላእክት በገነቧቸው ስልጣኔዎች ላይም ተመሳሳይ የሰርን አይነት ጥንታዊ ማሽኖች እንደነበሩ የአርኪኦሎጂ ማስረጃዎችንም ለማቅረብ ይሞክራሉ። በተለይም ሰርን የተገነባው በአጋጣሚ ሳይሆን በጥንታዊ ስልጣኔዎች የከዋክብት በር ወይም ስታርጌት ወደ ሌላ ለመሸጋገሪያ ብለው በሚጠሯቸው ቦታዎች ላይ ነው ይባላል። ሰርን የሚገኝበት ቦታ ልዩ የሆነ የምድር ኃይል ወይም ሌላይንስ ያለበት ነው የሚሉ ወገኖች አሉ። እነዚህ ኃይል መስመሮች ጥንታዊ ቤተ መቅደሶችና ፒራሚዶች የታነጹባቸው ቦታዎች ናቸው። ሰርን በእነዚህ መስመሮች ላይ መገንባቱ የጊዜ መተላለፊያ ለመፍጠር እንዲረዳው ነው ተብሎ ይታሰባል። በተለይም በሴራ ንድፈ ሐሳብ አራማጆች ዘንድ ሰርን ዝም ብሎ የሳይንስ ተቋም ሳይሆን ጥንታዊ ስልጣኔዎች ይጠቀሙባቸው የነበሩትን የሰማይ ደጃፎች መልሶ ለመገንባት የሚሞክር ተቋም ተደርጎም ይወሰዳል። ለመሆኑ ስለ እነዚህ በሮች ወይም ፖርታልስ ስታርጌት ስለሚባሉት በሰፊው የሚነገሩትና ከጥንታዊ ታሪኮች ጋር የሚያያዙት ነጥቦች ምን ምን ናቸው? በዝርዝር እንመልከት። የመጀመሪያው የኦሳይረስ መተላለፊያ ወይም ዘኦሳይረስ ዲቫይስ የሚባለው ሲሆን በጥንታዊ የግብጽ ታሪክ አቢዶስ በሚባለው ቦታ ላይ የሚገኝ አንድ ስዕል አለ። ይህ ስዕል በዘመናዊ የሴራ ተንታኞች ዘንድ የጥንቱ የሰርን ማሽን ተብሎ ይጠራል። ዋናውም ታሪኩ ኦዛይረስ የተባለው የግብጽ አምላክ ወደ ሌላ ዓለም የሚሄድበት መሳሪያ ሰርቶ እንደነበር የሚተርክ ሲሆን የሰርን ግዙፍ ማሽን ክብ ቅርጽ እና የውስጥ መዋቅር ከዚህ ጥንታዊ የግብጽ ስዕል ጋር ተመሳሳይነት አለው ይላሉ። ሰርን የኦሳይረስን መንፈሳዊ በር በሳይንሳዊ መንገድ ለመክፈት እየሞከረ ነው የሚል እምነት አለ። ሁለተኛው የባቢሎን ዚጉራትና የሰማይ ደጃፍ ሲሆን በጥንታዊቷ ባቢሎን የነበሩት ረዣዥም ህንፃዎች ወይም ዚጉራትስ የስማቸው ትርጉም ወደ ሰማይ የሚወስድ ደረጃ ማለት ነው። በመሆኑም የባቢሎን ግንብ ዓላማው የሰው ልጅ ወደ መንፈሳዊ ዓለም የሚገባበትን በር መክፈት እንደነበረ ሁሉ ሰርንም የዘመኑ የባቢሎን ግንብ ነው ይባላል። እግዚአብሔር የባቢሎንን ግንብ የበታተነው የሰው ልጅ ያልተፈቀደለትን በር ሊከፍት ስለነበረ ነው። አሁንም ሰርን ያንን ተመሳሳይ የማይፈቀድ በር እያንኳኳ ነው የሚል ትልቅ ስጋት አለ። ሶስተኛው እይታ ቮርቴክስ እና በሰርን ላይ የታዩ ደመናዎች ሲሆን እንደ አውሮፓውያን አቆጣጠር በ2016 በሰርን ላቦራቶሪ ላይ የተቀረጸ አንድ ቪዲዮ በዓለም ዙሪያ መነጋገሪያ ሆኖ ነበር። በቪዲዮ ላይ ደመናዎች በክብ ቅርጽ እየተሽከረከሩ ወደ አንድ ማዕከል ሲሰበሰቡ ይታያል። ይህ ክስተት ፖርታል ወይም መተላለፊያ በር ሲከፈት የታየበት ነው ተብሎ ተወራ። ብዙ ሰዎችም ሰርን ሰማዩን ቀዶ ሌላ ዓለምን እያሳየ ነው ብለው እንዲያምኑ ያስገደደ ገጠመኝ ሆነ። ሳይንቲስቶቹ ግን አዌክ የተባለ ሙከራ በሚያደርጉበት ወቅት በከባቢ አየር ላይ የተፈጠረ የተፈጥሮ ክስተት ነው በማለት አስተባብለዋል። አዌክ ማለት በራሱ መንቃት ማለት መሆኑን ልብ ይሏል። ማንን የሚቀሰቅሱት? አራተኛው ነጥብ የጊዜ ጉዞ ወይም ታይም ትራቭል በሮች ሲሆን አንዳንድ ሰዎች ሰርን በር የሚከፍተው ወደ ሌላ ቦታ ለመድረስ ብቻ ሳይሆን ወደ ሌላ የጊዜ ክፍልም ለመሄድ ነው ይላሉ። በዚህ ምክንያትም ሰርን በከፈተው በር ውስጥ የጥንት ሰዎች ወይም ከወደፊቱ የሚመጡ ፍጡራን ሊገቡ ይችላሉ የሚል ለየት ያለ ፍርሃትም ይነሳል። አምስተኛው ነጥብ እነዚህን ፍጡራን ወደኛ ምድርና እውነታ ለማምጣት በሩን ወይም አሁን ማሽን የተባለውን መግቢያ ደጅ ለመክፈት የመክፈቻው ቁልፍ በድሮ ስልጣኔ በጥንታዊ ምስሎች ላይ አማልክቶች በእጃቸው የያዙት አንክ ወይም
ልዩ የቁልፍ ምልክቶች የከዋክብትን በር ለመክፈት የሚያገለግሉ ቴክኖሎጂዎች እንደነበሩ በመግለጽ ሰርን አተሞችን የሚያጋጭበት ሚስጥርም መግነጢሶች ያንን ጥንታዊ የቁልፍ ሚና እየተጫወቱ ስለሆነ ነው ተብሎ ይታሰባል። እነዚህ በሮች ወይም ፖርታሎች ለመከፈታቸው የሰርን ሳይንቲስቶችም ማስተባበያ የማይሰጡበት ሲሆን በሮቹ ቢከፈቱ ምን ሊፈጠር ይችላል ለሚለው ጥያቄ ሁለት መላምቶች ይቀመጣሉ። አንደኛው በሴራ ንድፈ ሐሳብ አራማጆች ወይም ኮንስፓይሬሲ ቲዮሪስትስ ዘንድ ያለው ስጋት ሲሆን ሁለተኛው ደግሞ የቲዎሬቲካል ፊዚክስ ግምት ነው። ሁለቱንም እይታዎች በዝርዝር እንመልከት። የሴራ ንድፈ ሐሳብ ተንታኞቹ እይታዎች እነዚህ ሰርን በሩን ቢከፍት የሚከተሉት አስፈሪ ነገሮች ሊከሰቱ ይችላሉ ብለው ያምናሉ። የመጀመሪያው መንፈሳዊ ወረራ ወይም ኢንተርዳይሜንሽናል ኢንቬዥን ሲሆን ከሌላ ዓለም ወይም ዳይሜንሽን የሚመጡ ክፉ መናፍስት ወይም ፍጡራን ወደኛ ዓለም ይገባሉ የሚል ነው። ይህንንም ከሃይማኖታዊ ትንቢቶች ማለትም ከራእየ ዮሐንስ ጋር ያያይዙታል። ሁለተኛው ስጋት ደግሞ የጊዜ መዛባት ሲሆን በሩ ሲከፈት ያለፈው አሁኑና የወደፊቱ ጊዜ ሊቀላቀሉ ይችላሉ። ይህም ዘማንዴላ ኢፌክት ለተባለው ክስተት ምክንያት ይሆናል ይላሉ። የማንዴላ ኢፌክት ማለት ብዙ ሰዎች የሆነ ነገር ተከስቶ እንደነበር ወይም በአንድነት ስለሆነ ጉዳይ የሚያስታውሱት ነገር ግን ያ ጉዳይ በእውኑ ያልነበረ ሲሆን ማለት ነው። ቀጣዩ ስጋት ደግሞ የዓለም መጥፋት ሲሆን በሩ ሲከፈት የሚፈጠረው ከፍተኛ ኃይል የምድርን መግነጢሳዊ አቋም ወይም ማግኔቲክ ፊልድ በማናጋት ታላቅ የተፈጥሮ አደጋ ሊያመጣ ይችላል የሚል ነው። በዚህም ብቻ ሳያበቃ በሩ ሲከፈት ቁጥጥር ካልተደረገበት የሚከተሉት አደጋዎች ሊመጡ ይችላሉ ይባላል። የተፈጥሮ ሕግ ተዛብቶ የኛ ዓለም ፊዚክስና የሌላው ዓለም ፊዚክስ ላይቀላቀሉ ይችላሉ። ይህም እንደ ዘይትና ውሃ ሳይጋጠሙ ሲቀሩ ትልቅ ፍንዳታ ወይም የምድር መበታተን ሊያስከትል ይችላል። ይህ እንኳን ባይሆን ቀድሞ እንደተገለጸው ባዕድ ፍጡራን በሩን ተጠቅመው በመግባት ከኛ የተሻለ ቴክኖሎጂ ወይም የተለየ ተፈጥሮ ካላቸው የሰውን ልጅ እንደ ባሪያ ሊገዙ ይችላሉ ወይም ሊያጠፉ ይችላሉ የሚል ስጋታቸውን ይገልጻሉ። ሁለተኛው እይታ የሳይንቲስቶቹ እይታ ሲሆን አብዛኛው የተመራማሪዎቹ እይታ እንደ ግኝት የሚቆጠር ነው። ምንም ነገር ቢከሰት አዲስ ነገር በመሆኑ የሰርንን ዓላማ ያሳካ እንደሚሆንና እንደ አዲስ ግኝትም እንደሚቆጠር ይጠቀሳል። ሳይንቲስቶቹ ሌላ ዓለም ወይም ዳይሜንሽን ሲሉ እንደ ፊልሙ በበር ተከፍቶ የሚገባ ሳይሆን በረቀቀ የፊዚክስ ሕግ ውስጥ ያሉ ተጨማሪ ክፍሎችን ማለታቸው ነው። በሩ ወይም መተላለፊያው ቢከፈት የሚከተሉት ድንቅ ነገሮች ሊታወቁ ይችላሉ ይላሉ። እነሱም በመጀመሪያ ተጨማሪ ዳይሜንሽኖች ወይም ኤክስትራ ዳይሜንሽንስ የሚባሉት ሲሆኑ እስካሁን የምናውቃቸው ዳይሜንሽኖች 4 ብቻ ናቸው። ቁመት፣ ወርድ፣ ጥልቀትና ጊዜ። ሳይንቲስቶቹ ግን እስከ 11 የሚደርሱ ዳይሜንሽኖች ሊኖሩ ይችላሉ ብለው ያስባሉ። በሩ ቢከፈት ይሄ መላምታቸውን ማረጋገጥ ተቻለ እንደማለትም ነው። በተጨማሪም የስበት ሕግ ወይም የግራቪቲ ምስጢር መፍታት ሊያስችለን ይችላል። ስበት ወይም ግራቪቲ ከሌሎች ኃይሎች አንጻር ለምን በጣም ደካማ እንደሆነ እንረዳለን። ስበት ወደ ሌላ ዳይሜንሽን ስለሚፈስ ነው ደካማ የሚሆነው የሚለውን ቲዮሪም ሊያረጋግጥ ይችላል በማለት ከዚህ በተለየ ደግሞ በአጽናፈ ዓለም ውስጥ 85% የሚሆነውን ቦታ የያዘውን ግን ደግሞ ማየት የማንችለውን ጥቁር ቁስ ወይም ዳርክ ማተር ምንነት ለማወቅ ያስችላል ይላሉ። የበሩ መከፈት ተስፋ እንደሆነም ይገልጻሉ። በተጨማሪም በሮቹ መከፈታቸው ለሰው ልጅ የሚከተሉትን ጥቅሞች ሊያስገኙ ይችላል ተብሎም ይታሰባል። የመጀመሪያው ማለቂያ የሌለው ኃይል ሲሆን ከሌላ ዳይሜንሽን ኃይል መሳብ ከተቻለ በምድር ላይ ያለውን የኃይል እጥረት ሙሉ በሙሉ ይፈታል። እንዲሁም በሩን እንደ አቋራጭ መንገድ በመጠቀም በቢሊዮን የሚቆጠሩ የብርሃን ዓመታትን በሰከንዶች ውስጥ ማቋረጥ ይቻላል። ይህ ማለት ወደ ሌላ ጋላክሲ መጓዝ እንደ ከተማ መሻገር ቀላል ይሆናል ማለት ነው ይላሉ። በዚህም ብቻ አያበቃም። ስለ ቁስ ወይም ማተር ያለን ዕውቀት ጥልቅ ሲሆን የሰውን ልጅ ሴል በንጥረ አካላት ደረጃ በማስተካከል ማንኛውንም በሽታ ማዳን ሊቻል ይችላል ይላሉ። በሩ ቢከፈት የሚታይ ምልክት ይኖራል ወይ ተብለው ለሚጠየቁት ደግሞ በሳይንሳዊ መንገድ በር ተከፈተ ማለት ትልቅ ጉድጓድ ተበሳ ማለት ሳይሆን በሙከራው ወቅት የሚጠፉ የንጥረ አካላት ወይም ሚሲንግ ኢነርጂ መኖር ነው እንጂ የተለየ ምልክት ላይኖር ይችላል። አንድ ንጥረ አካል ወይም ፓርቲክል ተጋጭቶ ሲጠፋ ወደ ሌላ ዳይሜንሽን ተሻገረ ተብሎ ይታሰባል። በመሆኑም ይህ ከተረጋገጠ ስለ አጽናፈ ዓለም ወይም ዩኒቨርስ ያለን ዕውቀት ሙሉ በሙሉ ይቀየራል። በተጨማሪም እንደ የጊዜ ጉዞ ወይም ታይም ትራቭል ያሉ ነገሮች በቲዮሪ ደረጃ ሊቻሉ እንደሚችሉ ፍንጭ ይሰጣል ይላሉ። በአጠቃላይ ለሴራ ንድፈ ሐሳብ አራማጆች የበሩ መከፈት የዓለም መጨረሻ ሲሆን ለሳይንቲስቶች ግን የአዲስ ዕውቀት መጀመሪያ ነው።
እስከዛሬ ከሰራንላችሁ ቪዲዮዎች የዚህኛውን ለየት የሚያደርገው የሰርን ሳይንቲስቶች ብዙም የሴራ ንድፈ ሐሳብ ተንታኞቹን እይታ እንደማያጣጥሉትና ሁለቱም ትይዩ የሆነ መላምቶችን እንጂ የከፋ ተቃርኖ መልስ ሐሳቦችን አለመስጠታቸው ነው። በተለይም ሁለቱም ወገኖች በአንድ ነገር ይስማማሉ። እሱም ከምናየው ዓለም ውጪ ሌላ የማይታይ ዓለም አለ በሚለው ሲሆን ሳይንቲስቶቹ መልቲቨርስ ወይም ፓራላል ዩኒቨርስ ሲሉ፣ የሴራ ንድፈ ሐሳብ ተንታኞቹ የመናፍስት ወይም የአማልክት ዓለም በማለት በልዩነት ይስማማሉ። ሰርን የአንድ ግለሰብ ወይም የአንድ ሀገር ንብረት አይደለም። በ23 አባል ሀገራት የሚመራ ድርጅት ነው። በፖለቲካዊ እይታቸው እንኳ የማይስማሙ ሀገራት በዚህ ተቋምና በአንታርክቲካ ጉዳይ ሰላም ናቸው። ዋነኞቹ የገንዘብ አቅራቢዎች ጀርመን፣ ፈረንሳይ፣ እንግሊዝና ጣሊያን ሲሆኑ እንደ አሜሪካ፣ ሩሲያ፣ ጃፓንና የአውሮፓ ህብረት ያሉት ደግሞ በታዛቢነትና በጋራ ሰሪነት ይሳተፋሉ። በውሳኔ ሰጭነት ደግሞ ሰርን የሚተዳደረው በእያንዳንዱ አባል ሀገር 2 ተወካዮች ማለትም አንድ ሳይንቲስትና አንድ ዲፕሎማት ባሉት ምክር ቤት ነው። ይህ ምክር ቤት የምርምር አቅጣጫዎችንና በጀቱን ይወስናል ቢባልም ከጀርባ ግን ግሎባሊስቶች ወይም ዘ ግሎባል ኢሊትስ በተለይም ከዓለም ባንክ፣ ከአውሮፓ ህብረትና ከሌሎች ዓለም አቀፍ ተቋማት ጋር ጥልቅ ግንኙነት እንዳለው ይነገራል። እነዚህ ኃያላን አዲሱን የዓለም ስርዓት ወይም ኒው ወርልድ ኦርደርን ለመመስረት የሰርንን ቴክኖሎጂ እንደ መሳሪያ ይጠቀማሉ ይባላል። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? በእርግጥም ሰርን ጥልቁን ለመክፈት የተሰራ ዘመናዊ ደጃፍ ወይንስ ሳይንቲስቶቹ እንደሚሉት እንዲሁ የምርምር ጣቢያ? መልሶቻችሁን በኮመንት መስጫው ላይ አስቀምጡልን። በቀጣይ እስከምንገናኝ ሰናይ ጊዜ